የእግዚአብሔር የአምላካችን ስም ብሩክ ይሁን። በጣም አመሰግናለሁ ስለዚህ ድል። አይ ቲንክ ዛሬ ከመዝሙር 120 ጀምሮ እስከ 125 ድረስ እስከ 124 ድረስ 5 መዝሙሮችን አብረን እናያለን። እንግዲህ ስታሳልፉ እንደቆያችሁት ምናልባት ላለፉት ጥቂት ቀናት መዝሙረ ዳዊት ላይ የነበርነው የመዝሙረ ዳዊትን ነው ስናጠና የነበረው። እንደምታውቁት መዝሙረ ዳዊት ከእግዚአብሔር ጋር ህብረትን የሚያስተካክል መዝሙር ነው። የሚገርማችሁ በመንፈሳዊ ህይወታችሁ የተዳከማችሁ ሰዎች፣ እንደ ድሮ የመንፈሳዊን ጣዕም ያጣችሁ ሰዎች፣ ወይም እግዚአብሔርን የምትፈልጉ ነገር ግን ኢንቲሜት በጣም ቅርበት ያጣችሁ ሰዎች የመጀመሪያ እንድታነቡት የሚመከረው መጽሐፍ ምንድን ነው? መዝሙረ ዳዊት ነው። ቢኮዝ መዝሙረ ዳዊት እግዚአብሔርን ወደ ልባችን የሚያስጠጉ በጣም ብዙ መዝሙሮች ስላሉት ማለት ነው። እና ወገኖቼ መዝሙረ ዳዊት ማለት ስነ መለኮት በዜማ ማለት ነው። ቲዮሎጂ ኢን ሜሎዲ እዚህ ሀገር እንደሚሉት ወገኖቼ ስነ መለኮት ያ ጥልቅ የሆነውን ስለ መለኮታዊ ሐሳቦች ለሰው ልብ የሚያስጠጉ ዝማሬዎች ናቸው። እንደምታውቁት ኦሪጂናሊ መዝሙረ ዳዊት ሜሎዲ ነበረው። ታስታውሳላችሁ አይደል? ያው አሁን ነው እንደኛ በጽሁፍ ብቻ ያለው እንጂ መዝሙረ ዳዊት መጀመሪያ ሲጻፍ ከጽሁፎቹ ጀርባ ዝማሬዎች፣ ዜማና ቅላጼዎች ነበሩት። አንድ ነገር ደግሞ በዝማሬና በቅላጼ ሲታተም ልባችን ውስጥ በጣም ለረጅም ጊዜ አንረሳውም፣ እናሰላስለዋለን፣ እናስበዋለን፣ በጣም ቅርብ ይሆናለኝ። ስለዚህ በመዝሙረ ዳዊት ዘማሪዎቹ ሲያደርጉ የነበሩት ዋነኛ ነገር አንድ ነገር ልንገራችሁ። በነገራችን ላይ እነዚህ መጽሐፍ በሚጻፉበት ወቅት ወገኖቼ እንደኛ ህትመት የለም፣ እንደኛ ኢንተርኔት የለም፣ እንደኛ የተለያዩ ጽሁፎችን የምናገኝባቸው እድል የለም። ሰዎች መጽሐፍን የሚያገኙት በጥቅልል መልክ ነው፣ ከፍየል ቆዳ በተሰራ ኦኬ፣ ከፍየል ቆዳ በተሰራ በጥቅልል ነው። እና መዝሙረ ዳዊት ተጠቅልሎ ቢቀመጥ ምናልባት ይህንን የሚያክል ስፋት የሚኖረው ትልቅ የሚከብድ ከ4 እና ከ3 ኪሎ በላይ የሆነ። ስለዚህ አስቡት እያንዳንዱን ትልልቅ መጽሐፍት ተሸክመው ሲጓዙ ማለት ነው። ስለዚህ እያንዳንዱ ግለሰብ መጽሐፍ ቅዱስን ወደ ራሱ ለማምጣት መጽሐፍ ቅዱስን ለማግኘት ወይም እነዚህን መዝሙሮች ኢሳይያስን፣ ኤርሚያስን፣ ዘፍጥረትን ለማግኘት እጅግ ቀላል ስላልነበረ እነዚህ ዘማሪዎች ገቡና የዛን የስነ መለኮት ያንን የመጽሐፍ ቅዱስ እውነት ለህዝብ እንዲቀርብ በቀላል በሆኑ ዝማሬዎች አዘጋጅተው ነው ያመጡት። ስለዚህ አሁን እያንዳንዱ መንገደኛ መዝሙሩን እያሰበ መዝሙሩን እየሰማ የእግዚአብሔርን እውነት ለራሱ ምን ያደርጋል? ኢንተርናላይዝ ያደርጋል። ኦኬ። ስለዚህ ወገኖቼ በዚህ ዘመንም እዚህ ውስጥ ብዙ ወደ 300 ምናምን ሰው አለ። ከነዚህ 300ዎቻችሁ ምናልባት ጥቂቶቻችሁ ዘማሪዎች ልትሆኑ ትችላላችሁ። እና አደራ የምላችሁ ነገር ይህንን ቃል እንድትዘምሩት በእውነቴን ነው የምላችሁ። በዚህ ዘመን መዝሙሮቻችን ቀጥረዋል። ልብ ብላችኋል። ሊሪክሱ አይ ዶንት ኖ በስንት ደቂቃ ውስጥ እየጻፉ እንደሚመጡ አላውቅም። ወገኖቼ ቃሉ ይዘመር። እሺ ቃሉ ይዘመር። እኔ አሁን ለምሳሌ አስቡት፣ ለምሳሌ አሁን ወዳጄ አብርሃም ፊቴ ተመላለስ እኔን አይገደኝም ኪዳኔን ለማደስ። ይህንን መዝሙር ስትሰሙት ኢሚዲየትሊ ወዴት ነው የሚወስዳችሁ? ወደ ቃሉ፣ ወደ
ዘፍጥረት 17 ራይት። እግዚአብሔር ዘማሪዎቻችንን ቃሉን በመዘመር ይባርካቸው። እግዚአብሔር ስም ብሩክ ይሁን። ስለ መዝሙረ ዳዊት ይህንን ያህል ካልኩ፣ ይህን ያህል ከተናገርኩ፣ ከዚህ በኋላ የምናጠናቸው መዝሙሮች ከመዝሙር 120 እስከ መዝሙር 134 ያሉት 15 መዝሙሮች ደግሞ ታይትሎቻችሁን ካያችሁ ከላይ ቅድም ሲነበብ ከሰማችሁ የምን መዝሙሮች ይላል? የማዕረግ መዝሙር ይላል። ኦኬ፣ የማዕረግ መዝሙር በፊት አንዳንድ ጊዜ ድሮ ይሄ የማዕረግ መዝሙር የስልጣን የማዕረግ መዝሙር ይመስለኝ ነበር። ነገር ግን እንደሱ አይደለም። ማዕረግ ማለት ማዕረግ ኢየሱስ ክርስቶስ ምን ይላል? አረገ አይደል የሚለው ቃሉ ወደ ላይ ከፍ ማለት ማለት ነው። ማዕረግ ማለት መውጣት፣ ከፍ ማለት፣ አሴንድ ማድረግ ማለት ነውና ወዴት ነው የሚወጣው? ወዴት ነው የሚታረገው ብትሉኝ ማዕረግ የሚያደርጉት እስራኤላውያን ናቸው። ወዴት ነው ማዕረግ የሚያደርጉት? ከፍ የሚሉት አሴንድ የሚያደርጉት ደግሞ መሰላቸው ወደ ኢየሩሳሌም ነው። እስራኤላውያን ወደ ኢየሩሳሌም ሲሄዱ ሁልጊዜ መረሳት የሌለበት ነገር እስራኤል ኢየሩሳሌም ከፍ ያለ ስፍራ ላይ ያለች ቦታ ናት። ስለዚህ ከየትኛውም አቅጣጫ ብትመጣ እንደ መንገደኛ ወደ ላይ ወደ 10 ኪሎ ሜትርስ ዝም ብለህ ነው ዳገት የምትወጣው። ስለዚህ በእንደዛ ወቅት የሚዘመሩ ለበዓላት ሲመጡ የሚዘምሯቸው መዝሙሮች ናቸው። ኦኬ፣ ለበዓላት ወደ ኢየሩሳሌም ለዝማሬ ለአምልኮ ሲመጡ እየዘመሩ የሚመጧቸው መዝሙሮች ናቸው። ምን ማለት ነው? በአጭር ቃል ፕሌሊስት ናቸው። ፕሌሊስት ታውቃላችሁ አይደል? ፕሌሊስት ማለት ለምሳሌ አሁን እኛ ማለዳ ለምናደርገው ጸሎት የምንሰማቸው ፕሌሊስቶች አሉ፣ ወይም የምንወዳቸው ዝማሬዎች አሉ። ለምሳሌ በማለዳ ምስጋናዬን አበዛለሁ፣ እንደዚህ አይነት መዝሙሮች የማለዳ መዝሙሮች አሉን አይደል? አንዳንድ ጊዜ ደግሞ ጂም ውስጥ ስንሆን የምንሰማቸው መዝሙሮች አሉ። ራይት they're not the same። ምናልባት ጂም ውስጥ እየታገልን ከነዛ ብረቶች ጋር ድብን ይበል ጠላቴ እርር ይበል ጠላቴ ልንል እንችላለን። የምንሰማቸው መዝሙሮች ይለያሉ እንደ ኦኬዥኑ። ጾም ላይ የሚሰሙ መዝሙሮች ይለያሉ አይደል? ስለዚህ እነዚህ የማዕረግ መዝሙሮች ለነዛ በዓላት እስራኤላውያን ሲሄዱ የሚዘምሯቸው 15 መዝሙሮች ናቸው። ኦኬ፣ በዚህ ኦኬዥን ምንድናቸው? እስራኤላውያን ወደ ኢየሩሳሌም የሚሄዱበት ምክንያት ምንድን ነው ብላችሁ ስታስቡ እስራኤላውያን በዓመት 3 ጊዜ ስሙኝ ፕሊዝ አቴንሽን ሰጣችሁ። በዓመት 3 ጊዜ የተደነገገላቸው የማይቀሩ 3 ሜጀር ሆሊዴይስ ወይም 3 በዓላት አሉ። እጅና እግር ያለው ወንድ በተለይ ለበዓላት ለነዚህ 3 በዓላት ወደ ኢየሩሳሌም እንዲሄድ በዘዳግም በተለያዩ መጽሐፍቶች ተደንግጓል፣ አይቀርም። ኦኬ፣ እነዚህ 3 በዓላት ምንድናቸው ስትሉኝ፣ አንደኛው የፋሲካ በዓል ነው። ኦልራይት፣ የፋሲካ በዓል ነው። ፋሲካ ማለት ኢየሱስ ክርስቶስ ሞቶ ተነሳ ብለን የምናስበው በዓል ሳይሆን ትዝ ይላችኋል፣ የብሉይ ኪዳን ፋሲካ እስራኤላውያን ከግብፅ ምድር የወጡበት በዓል። ትዝ ይላችሁ እንደሆነ ፈርዖን እስራኤልን ምን አልልም አለ፣ አልለቅም ብሎ አስቸገረ አይደል? አልለቅም ሲል እግዚአብሔር ወደ 10 ሚራክሎችን አደረገበት። 9 ተአምራትን ይቀርታ 9 ልዩ ልዩ ተአምራት አደረገ። እሺ እለቃለሁ ይላል፣ አልለቅም፣ እለቃለሁ፣ አልለቅም፣ እለቃለሁ፣ አልለቅም እያለ ብዙ ጊዜ ሲፈጅ ነበር። መጨረሻ ላይ ግን እግዚአብሔር የመጨረሻውን በዓል የመጨረሻውን 10ኛውን መቅሰፍት በፈርዖን ላይ ሊያመጣ ሲል እስራኤላውያን ምን አላቸው? ትዝ ይላችሁ እንደሆነ የበግ ጠቦትን እረዱ፣ ያንን የበግ ጠቦት ካረዳችሁ በኋላ ምን አድርጉ ይላል? በበራችሁ መቃን ላይ ቀቡት፣
ያንን የበግ ጠቦት ከዛ በኋላ ምን አድርጉ? ብሉት። ቆማችሁ ነው የምትበሉት። ለምንድነው? ልትወጡ ስለሆነ አጣዳፊ ነው። ኦኬ። ስለዚህ ይሄንን ብሉ፣ ተመገቡ። የእግዚአብሔር መልአክ ሌሊት ምን ይላል? ያልፋል። ያ የእግዚአብሔር መልአክ ሲያልፍ ደም ያለበትን ቤት አይመታም። ደም የሌለበትን ቤት የበኩር ልጆች በሙሉ ምን ያደርጋል? ያጠፋል። ስለዚህ ያ በዓል ፋሲካ በዓል ተባለ። የእስራኤላውያን የወሩ መጀመሪያ ተደረገ። በ14ኛው ቀን ሁሌ ያከብሩታል ማለት ነው። ስለዚህ በየዓመቱ ለ7 ቀን የሚደረግ የፋሲካ በዓላት አሉ። በነዛ ፋሲካ በዓላት የመጨረሻው ቀን ይህንን እራት የሚበሉበት። ስለዚህ እነዚህ በዓላቶች ኢየሱስ ክርስቶስ ራሱ ለፋሲካ ደጋግሞ ምን ብሏል? ወደ ኢየሩሳሌም መልቲፕል ታይምስ ወጥቷል። አንደኛው 12 ዓመት በነበረበት ጊዜ ትዝ ይላችኋል። 12 ዓመት በነበረበት ጊዜ ከእናትና ከአባቱ የጠፋው እሱ የሚኖረው ናዝሬት ነው, which is almost 3-4 days away from Jerusalem. ግን በእግር ወክ እያደረጉ እየሄዱ ኢየሩሳሌም ያንን በዓላት ያከብራሉ። ሌላው የሚያከብሩት በዓላት የዳስ በዓል ነው። ትዝ ይላችኋል። የዳስ በዓል ማለት እስራኤላውያን ከግብፅ ምድር ሲወጡ 40 ዓመት በዳስና በድንኳን እንደኖሩ የሚያስታውሱበት በዓል ነው። ያ በዓል የዳስ በዓል መጥተው ምን ያደርጋሉ? ኢየሩሳሌም አካባቢ ድንኳን ሰርተው ሳምንት በዛ ድንኳን ውስጥ ተቀምጠው ምን ይላሉ? ያሳልፋሉ። ምንድነው የሚያስታውሱት? አቤት እግዚአብሔር ያኔ በምድረ በዳ እንዴት መራን ሲሉ በየዓመቱ ሪማይንድድ ይሆናሉ። ኦኬ፣ በየዓመቱ ሪማይንድድ ይሆናሉ። ከዛስ በመቀጠል ጴንጤቆስጥ ወይም በዓለ 50 የምንለው በዓል። እሺ፣ በዓለ 50 የምንለው በዓል ደግሞ ምንድነው? the first fruit እስራኤላውያን የመጀመሪያ እርሻቸውን አርሰው እንዳጨዱ ለእግዚአብሔር ስጦታን የሚሰጡበት በዓል ነው ፔንቴኮስት። ኦኬ፣ ያ ፔንቴኮስት በዓል ደግሞ ከፋሲካ 50 ቀን በኋላ ነው። ፔንት ማለት 50 ነው። ከ50 ቀን በኋላ የሚደረግ በዓል ነው። እሺ፣ ስለዚህ ወገኖች ይሄ መግቢያው በጣም አስፈላጊ ስለሆነ ነው። ለነዚህ 3 በዓላት ፔንቴኮስት ትዝ የሚላችሁ ህዝብ ተሰብስቦ የነበረበት ከብዙ ሀገር ሰዎች ኢየሩሳሌም የተገኙበት በዓል ትዝ ይላችኋል። መንፈስ ቅዱስ የወረደበት ቀን ማለት ነው። ታስታውሳላችሁ አይደል? በዓለ 50 ብዙ ቋንቋ የሚናገሩ ሰዎች ነበሩ። በዛ መሃል ዳያስፖራ ጁስ ትዝ እንደሚላችሁ ከሌላ ከብዙ ሀገር የተሰበሰቡ። ምክንያቱ ምንድነው ቢባል ይሄንን በዓል ለማክበር ምን እያደረጉ ነበር? ይሄንን በዓል ለማክበር በኢየሩሳሌም ተገኝተው ነበር። ስለዚህ የማዕረግ መዝሙር ማለት እነዚህን በዓላት በእግዚአብሔር ፊት ለማክበር በሚሄዱበት ሰዓት የሚዘምሯቸው 15 መዝሙሮች ናቸው። ዛሬ እግዚአብሔር ቢረዳን 5ቱን እናያለን ወገኖቼ። እግዚአብሔር ስም ብሩክ ይሁን። አሜን። ስለዚህ ዛሬ የምንዘምራቸው እነዚህ መዝሙሮች ኢየሱስ የመጨረሻ ቀን ለሞት ወደ ኢየሩሳሌም በሚገባበት ጊዜ በፋሲካ በዓል ጊዜ እየዘመረ ነው እነዚህን መዝሙሮች ወደ ኢየሩሳሌም የገባው። ሆሳና ተብሎ ሲገባለት ከዛ በፊት እሱ ምን እያደረገ ነበር? እየዘመረ ነበር የገባው። ይሄ በጣም ትልቅ ዕድል ነው። አይገርም? ይሄ በጣም ትልቅ ዕድል ነው ወገኖቼ። ጌታ የዘመረውን መዝሙር አብረን ልንዘምር ነው። አብረን ልናጠና ነው። ኦኬ፣ እሺ። የመጀመሪያው መዝሙር 119 በቅንፍ 120 የመጀመሪያውን የማዕረግ መዝሙር የምትችሉ ሰዎች ካላችሁ ከዚህ መሃል በእጃችሁ ቁጥር 1ን ብቻ እያያችሁ ሌላውን ሸፍኑት። ኦኬ፣ ቁጥር 1ን ብቻ እያያችሁ የምትችሉ ሰዎች አይታችሁታል። ቁጥር 1ን ብቻ እያያችሁ ሌላውን ሸፍኑት። ምንድነው የሚለው? በተጨነቅኩ ጊዜ ወደ እግዚአብሔር ጮህ ሰማኝም። እዛው እንደያዛችሁት መዝሙረ ዳዊት ውስጥ ስንት አይነት መዝሙሮች አሉ? ቢያንስ
ሁለት ወይም ሶስት አይነት መዝሙሮች አሉ። አንደኛው የምን መዝሙር ነው? የምስጋና መዝሙር ነው። እሺ እየሰማችሁኝ? የምስጋና የአድናቆት የወርሺፕ መዝሙር አይነቶች ናቸው። ሁለተኛው መዝሙር ደግሞ ላመንቴሽን ወይም እንጉርጎሮ ይባላሉ። እነዚህ ላመንቴሽን በእግዚአብሔር ላይ የሚነገሩ ጌታ ሆይ እንዲሆኛለው እንዲደርሶብኛል በእንደዚህ አይነት መከራ ውስጥ እያለፍኩ ነው የሚሉ መዝሙሮች ናቸው። ኦልሞስት ወደ 51 መዝሙሮች ከመዝሙረ ዳዊት መሃል ላመንቴሽን ናቸው። ኦኬ ቁጥር አንድን ብቻ አንድ ሰው ቢያነብ ከዛ ይሄ መዝሙር መጽሐፍ መዝሙር 120 የእንጉርጉሮ መዝሙር ነው ወይስ የምስጋና የአምልኮ መዝሙር ነው ብለው ቢጠይቃችሁ ምን ብላችሁ ነው የምትመልሱት? አንድ ሰው ይመልስልኝ እስቲ። የለም አንድ ሰው ይመልስ። በተጨነቅኩ ጊዜ ወደ እግዚአብሔር ጮህ ሰማኝም የሚለውን ሰምተህ ወይም ሰምተሽ መዝሙሩ የእንጉርጉሮ ነው ወይስ የምስጋና ነው ብትባል ምን ትላለህ? ረቂቋ መልሽ እስቲ። አይዟችሁ ሮንግ ራይት የለውም። 100% የምስጋና የአድናቆት ነው። ለምን? በተጨነቅኩ ጊዜ ጮኬ እግዚአብሔር ከዚህ በፊት ምን አድርጎልኛል? ሰምቶኛል። ኦኬ እግዚአብሔር ከዚህ በፊት ሰምቶኛል። ስለዚህ ምንድነው አስዩ የምናደርገው? ምስጋና ነው፣ አድናቆት ነው። በቃ አሁን ሊያመሰግን ነው ዳዊት ብለን ወይም ዘማሪ ወይም የዚህ መዝሙር ባለቤት ጸሐፊ ሆነው ሊል ነው ብለን ስናስብ ከዛ ወዲያው ኢሚዲየትሊ ቁጥር 2 ወደ ልመና ይገባል። ከአመፀኛ ከንፈር ከሸንጋይም አንደበት አቤቱ ነፍሴ ምን በላት አድናት። what is going on here? ምንድነው እዚህ ጋር እየተካሄደ ያለው? እዚህ ጋር እየተካሄደ ያለው ወገኖቼ የጸሎት ፎርሙላ ነው። የሰማችሁ ነው? እንዴት ነው በእግዚአብሔር ፊት ልመናችንን ይዘን መቅረብ ያለብን? በእግዚአብሔር ፊት ልመናችንን ይዘን መቅረብ ያለብን ከዚህ በፊት ያደረገው እግዚአብሔር ዳግመኛ ዛሬም ሊያደርግ እንደሚችል አምነን ነው መቅረብ ያለብን። ሰማችሁኝ? ያንተን ችግር፣ ያንተን ቋጠሮ፣ ያንተን መከራ፣ ያንተን በብዙ ያለፍክበትን ነገር እግዚአብሔር አዲስ አይደለም ላንተ መፍታት። እግዚአብሔር has done it before። ከዚህ በፊት እግዚአብሔር ምን አርጎት ነበር። ስለዚህ አሁን ድጋሚ ዳግመኛ ታረጋዋለህ ብሎ ማወጅ ነው። አይገርም? ልመና ነው ዳዊት ይዞ የመጣው። ነገር ግን ይሄ ዘማሪው እግዚአብሔር ከስክራች እየጀመረ አይደል። ልክ የመጀመሪያ ፕሮብሌሙ የሰውየው ፕሮብሌም ለእግዚአብሔር አዲስና እንግዳ ሆኖበት አይደለም የሚቀርበው። እግዚአብሔር ከዚህ በፊት አደህነኛል፣ አሁንም በድጋሚ አዲስ የሆነች ለየት ያለች ችግር አለችብኝ፣ ያቺን ችግር እንድታድነኝ ነው ወደ አንተ ዳግመኛ የምመጣው። ብዙ ጊዜ እኛ ክርስቲያኖች ችግራችን እንደሆነ ታውቃላችሁ። የሆነ ቻሌንጅ ውስጥ፣ የሆነ መከራ ውስጥ፣ የሆነ ፈተና ውስጥ ስናልፍ ወዮ ነው በቃ የምንለው። ራይት? ኢሚዲየትሊ እንረበሻለን። ምን ሊውጠን ነው? አሁን እንዴት ሊሆን ነው? አሁን እንዴት ልናረግ ነው? ወገኖቼ እግዚአብሔርን ስለ ችግሮቻችን መለመን ኢትስ ጉድ። ነገር ግን እግዚአብሔር ዳግመኛ የሚያደርግ ሁሉን ቻይ አምላክ እንደሆነ አምነን ነው ወደሱ መቅረብ ያለብን። this is a prayer formula። የትላንትና ተአምራትን ጥላችሁ አይደለም ዛሬ ልመና የምትገቡት። የትላንትና የእግዚአብሔር ክንድ ተረስቶ አይደለም። ሁሉ ጊዜ ምን ማድረግ አለባችሁ? ተአምራቱን ማስታወስ መቻል አለባችሁ።
ትላንት በፋይናንስ ረድቶሽ ዛሬ የጤና ችግር ውስጥ ካለሽ እህቴ ወንድሜ መርሳት የሌለብህ ነገር ትላንትና የረዳ እግዚአብሔር ዛሬም ሊረዳ የታመነ አምላክ። እልም ብላችሁ አትጥፉ። ይሄ ሾርት ተርም ሚሞሪ የሚባል ነገር አለ አይደል? ሰዎችና እንትን ላይ ያለ ባጭር የሆነ የትላንቱን ኮምፕሊትሊ የመርሳት አባዜ፣ የእስራኤላውያን አባዜ። ትዝ ይላችሁ እንደሆነ ማሳ መሪባ የሚባል ዘጸአት ምዕራፍ 17 ታሪኩን ታስታውሳላችሁ። ውሃ በጠማቸው ጊዜ እግዚአብሔር ላይ አጉረመረሙ። እኛንና ይሄው አዲስ ችግር መጣባቸው። እኛንና ልጆቻችንን ከብቶቻችንን ምድረ በዳ ላይ ልትገል ነው ሙሴ፣ እዛው ግብፅ በሞትን ይሻለን ነበር ብለው አጉረመረሙ። ዘጸአት ምዕራፍ 17 ላይ እግዚአብሔር ያንን ክፍል ምን እንዳለው ታውቃላችሁ? ስፍራውን ማሳህ ደግሞ መሪባ አለው። ማለት ምን ማለት ነው? እግዚአብሔር ከኛ ጋር ነው ወይስ አይደለም ሲሉ ስለተፈታተኑት እግዚአብሔርን የመፈታተን ስፍራ አለ። ይህንን ስፍራ በጣም ልዩ የሚያደርገው ወገኖች ማሳ መሪባ እስራኤላውያን ከግብፅ ምድር ከወጡ 3 ወር አልሞላቸውም። 3 ወር አይሞላም ዲዩሬሽኑ። በእነዚህ 3 ወራት የሆነላቸውን ነገር ላስታውሳችሁ። አንደኛ ወደ 10 ተአምራትን አይተዋል። እየሰማችሁ ነው? 10 ተአምራት አይተዋል። በእነሱ ቤት ብርሃን ሆኖ በግብፃውያን ቤት ጨለማ ሲሆን አይተዋል። ስሙኝ። በእነሱ ቤት ሰላም ሆኖ በግብፃውያን ቤት ቅማል፣ ጓጉንቸር፣ በሽታ ሲሆን አይተዋል። የነሱ በኩሮች ተጠብቀው የግብፃውያን በኩሮች ሲሞት አይተዋል። ኦኬ እሺ በቃ እንደው ይሄ እንኳን እንደው ተረሳ እንበለው፣ በሆነ አጋጣሚ ተረሳ እንበል። እየሰማችሁኝ ነው? እሺ ከወጡ በኋላ ደግሞ በጥቂት ቀናት ውስጥ ውሃ እንደ ግድግዳ ቆሞ እነሱ ተሻግረዋል። ጠላቶቻቸው ከነሱ ኋላ ተከትለው እነሱን ለመያዝ ሲገቡ ያ ውሃ እንደ ግድግዳ ቆሞ የነበረው ፈርሶ ጠላቶቻቸው ተውጠዋል። ይሄንን ያየ ህዝብ ነው ማሳ መሪባ ላይ መጥቶ ያለቀሰው። እሺ ይሄስ ተረሳ። 2-3 ሳምንታት በፊት ይሄንን ብሶት ከማሰማታቸው በፊት እግዚአብሔር ራበን ሲሉ ምን አድርጓል? ከሰማይ ምን አውርዶላቸዋል? መና፣ ሰው በልቶት የማያውቀውን አይነት ዱቄት አውርዶላቸው። በነገራችን ላይ የቻናሌ ስም እንደምታውቁት መና ቤት ነው አይደል? እግዚአብሔር ሰማያዊ የሆነ ፕሮቪደንስ ማለት ነው መና አይደል? ምንም በሌለበት ምድረ በዳ በሆነ ስፍራ፣ ምንም በማይቻልበት ቦታ፣ ከየትም ቦታ ሳልቬሽን፣ ደህንነት፣ ፕሮቴክሽን የማታገኝበት ስፍራ ላይ እግዚአብሔር ከሰማይ ዱብ አድርጎ መግበዋል። ወገኖቼ ይህንን በልቶ ያልጨረሰ ህዝብ ነው ዛሬ ውሃ ሲጠማው ወየው ጠፋን፣ አለቅን፣ በቃ ርስት፣ ኮምፕሊትሊ ኢግኖር። ተአምራቶቻችሁን አቅርቧቸው፣ ወደ ራሳችሁ አስጠቁ፣ አትርሱ። ዛሬ ያለበት ችግር ላንተ ነው እንጂ አዲስ ችግር እግዚአብሔር ካንተ በፊትም ፈቶታል፣ ካንተ በኋላም ይፈተዋል። ለእግዚአብሔር አዲስ አይደለም። ይኸውላችሁ የተለያዩ ችግር የተለያየ መፍትሄ የሚያስፈልጋቸው በአንድ አምላክ ይፈታሉ። እግዚአብሔር እንደ አሕዛብ አምላክ አይደለም። እየሰማችሁ ነው? የተለያየን ችግር መፍታት የማይችሉት እነማን ናቸው? የአሕዛብ አምላክ ናቸው። ለምን በሉኝ እስቲ፣ ለምን በሉ? ቢኮዝ የዝናብ አምላክ አለ፣ የሰላም አምላክ አለ። ጣዖቶቻቸው አስታውሱ። የመውለድ የፈርቲሊቲ አምላክ አለ፣ የበረከት አምላክ አለ። ስሙኝ፣ የዝናብ አምላክ ዝናብ ያወርዳል እንጂ ማህፀንን አያድንም። የፈርቲሊቲ አምላክ የመውለድ አምላክ ደግሞ ልጅ ማስወለድ ይችላል እንጂ ሰላም መስጠት አይችልም። ስለዚህ
አንድ ሰው ፉል ፓኬጁን ለማግኘት ከአማልክቶቻቸው ሙሉን ጥቅማ ጥቅም ለማግኘት ምን ማድረግ አለባቸው? አንድ ጊዜ የዝናብ አምላክ ጋር ይሄዳሉ፣ አንድ ጊዜ የሰላም አምላክ ጋር ይሄዳሉ፣ አንድ ጊዜ የመውለድ አምላክ ጋር ይሄዳሉ፣ አንድ ጊዜ የጦርነት አምላክ ጋር ይሄዳሉ። የኛ አምላክ ግን ምንድነው? ዘዳግም 6 እግዚአብሔር አምላክህ አንድ አምላክ ነው፣ እርሱን በፍጹም ልብ፣ በፍጹም ኃይል፣ በፍጹም ሐሳብ ምን በል ውደድ። ዋት እግዚአብሔር ብቻውን ተአምርን የሚያደርግ አምላክ ስለሆነ ወገኖቼ፣ ያንተ ችግር አዲስነቱ ላንተ ነው። ያንተ ተግዳሮት አዲስነቱ ላንተ ነው። ለአምላካችን ግን እግዚአብሔር ሁሉን ቻይ አምላክ ነው። ዘጸአት 17 ቁጥር 1 ሲጀምር አብርሃም ምን ሆነ? 99 ዓመት ሆነው አይደል? ስሙኝ፣ 99 ዓመት ሲሆነው አሁን በምን አጋጣሚ ነው የ99 ዓመት ሰው ልጅ የሚወልደው ብሎ ሐሳብ ሲገባው እግዚአብሔር ብቅ አለና እኔ እግዚአብሔር ኤል ሻዳይ ነኝ፣ በፊቴ ተመላለስ፣ ፍጹም ሁን፣ እኔ እግዚአብሔር ሁሉን ቻይ ነኝ። ወገኖቼ የምናመልከው አምላክ ሁሉን ቻይ አምላክ ነው። ስለዚህ ልመናና ጸሎትን ይዛችሁ በፊቱ ስትቀርቡ ስሙኝ ወገኖቼ፣ ተአምራቱን አትርሱ። ዳግመኛ ሊያደርግ የሚችል አምላክ ነው። እንደዚህ ብላችሁ ጸሎታችሁን ጀምሩ። በተጨነቅኩ ጊዜ ከዚህ በፊት ብዙ ጊዜ ሰምተኸኛል። ስለዚህ አሁን ደግሞ አዲሱን ነገር ልትሰራ የታመንክ አምላክ ነህ ብለን ነው መጀመር ያለብን። እግዚአብሔር ስም ብሩክ ይሁን። በቁጥር 1 ይሄን ያህል ከፈጀው ጉዳችን ነው። እግዚአብሔር ይርዳ። ኦኬ። ስለዚህ አትርሱ፣ ተአምራቶቻችሁን ወደ ራሳችሁ አስጠጉ። እሺ፣ መዝሙረኛው በዚህ ጊዜ የደረሰበት ቻሌንጅ ምንድነው? በጣም ተግዳሮቱ ምንድነው ሲባል አትሊስት ሶስት ነገሮች ረብሸውታል። እሺ፣ ቶሎ ቶሎ እናያቸዋለን። በነገራችን ላይ የማዕረግ መዝሙሮች በደንብ እነዚህ the song of ascension በትክክል ኦርጋናይዝ የተደረጉ ናቸው። አይታችሁ ከሆነ እዚህ ጋር ዘማሪው ከእስራኤል ሩቅ ነው ያለው። አይታል መኖሪያ ቁጥር 5 ላይ መኖሪያ የራቀ ነው ወዮልኝ፣ የቄዳር ድንኳኖች አደርኩ። እነዚህ የቄዳር የሚባለው መጽሐፍ ቅዱስ እንትኖችን ሳጠና በጣም ሩቅ ያለ ከእስራኤል በጣም ርቆ ያለ ከተማ ነው። እሺ፣ ስለዚህ መዝሙር 120 በጣም ሩቅ ያለ ሰው ነው። መዝሙር 121ን ስታነቡ ደግሞ መንገድ ላይ ያለ ሰው ነው። ለዚህ በዓል ምን እያደረገ ነው? እየመጣ ነው። እሺ፣ it's on his way on the journey of coming to Jerusalem። ከኔ ጋር ናቸው አይደል? 122ን ስታነቡ ደግሞ 122ን ስታነቡ ደግሞ ወደ እግዚአብሔር ቤት እንሂድ ባሉን ጊዜ ደስ አለኝ፣ ኢየሩሳሌም ሆይ እግሮቻችን በአደባባይሽ ቆሙ። ፕሮግረሱን እያያችሁት ነው። ፕሮግረሱ ምንድነው? ሩቅ ነበረ፣ መንገድ ላይ ነው አሁን። ከዛ ደግሞ 123 ላይ ኢየሩሳሌም ገባ። ኦኬ፣ 124 125 ምናምን ደግሞ እዛ ኢየሩሳሌም ገብቶ የሚያደርጋቸውን ጸሎቶች ምናምን ነው የሚያሳየው። ስለዚህ በደንብ ኦርጋናይዝድ የሆነ መዝሙር ነው ልላችሁ ነው። ኦኬ፣ 3 መሰረታዊ ችግሮች ነበሩት ይሄ ዘማሪ። እዚህ ክፍል ላይ እንደምናየው የነበሩት 3 መሰረታዊ ችግሮች፣ አንደኛ ከአመፀኛ እና ከሸንጋይ አንደበት ነፍሱ ትጨነቅ ነበር። ስሙኝ፣ አመፀኛ they don't like him, they hated him። አያችሁ፣ ይጠሉታል፣ መጥፎ በሱ ላይ ያወራሉ፣ ይሸነግሉታል፣ ክፉ ነገር በሱ ላይ ያወራሉ። መጥፎ ወሬ ወገኖች ታውቃላችሁ እንዴት መጥፎ እንደሆነ። የሚጠላችሁ ሰው ኢንቫይሮንመንት ውስጥ መኖር ቀላል አይደለም ማለት። ኦኬ፣ ሁለተኛ ይሄ ሰው ደግሞ ሰላምን ቁጥር 5-6 ላይ ሰላምን ከሚጠሉ ጋር ነው። they don't have peace። ሰላም የለም። ሰላም ከሌለበት ስፍራ ነው ይሄ ሰው የሚኖረው። እኔ ሰላማዊ ነኝ ይላል ቁጥር 7 ላይ። እነሱ ግን በተናገርኳቸው ጊዜ በእንደው በሰላም ተናግሬ ምን ያደርጉኛል አለ፣ እነሱ በከንቱ ተሰለፉብኝ። በክፉ አፍ ያወሩታል፣ ሰላም የለም። ሶስተኛው ደግሞ ሰላምን ከሚጠሉ ጋር ነፍሴ ብዙ ጊዜ ኖረች።
ለአጭር ጊዜ አይደለም በዚህ ሁሉ ቻሌንጅ ያለፈው ወንድማችን ወይም ይሄ ህዝብ ለረጅም ጊዜ ነው። ችግር በራሱ እኮ ከባድ ነው አይደል? የሰማችሁን? ችግር በራሱ ቀላል አይደለም። አንድ ችግር ግን ለዘላቂ በረጅም ሁኔታ አንድ ችግር ውስጥ መቆየት ደግሞ እጅግ ከባድ ነው። ስለዚህ ዛሬ መዝሙረኛው ይዞ የቀረበው ለረጅም ጊዜ ተግዳሮት የሆነበትን ነገር ነው በእግዚአብሔር ፊት ይዞ የቀረበው። ምን ይላል? ወደዚህ ነገር ተመልከት፣ ለረጅም ዘመን ወደ አስጨነቁኝ ተመልከት። እግዚአብሔር ስም ብሩክ ይሁን። እግዚአብሔር የቆየን ችግር የሚፈታ አምላክ እንደሆነ ታምናላችሁ? የከረመን ጸሎት የሚመልስ አምላክ እንደሆነ ታምናላችሁ? የስ የነዚህ መዝሙር እግዚአብሔር አሁን እዚህ ላይ ሲመልስ ምናምን አናይም። መዝሙር 120 ላይ አይደል? ወደ በኋላ ስንሄድ ወደ 123 24 ስንሄድ ግን እግዚአብሔር እንደመለሰላቸው ይናገራል። ስለዚህ ወገኖቼ ዛሬ በእውነት ነው የምላችሁ፣ በማትወዱት ኢንቫይሮንመንት ውስጥ የምትኖሩ ሰዎች አላችሁ። ማይመች አይደል? የማይወዷችሁ ስራ ቦታ አይወዷችሁ ይሆናል፣ ቤት ላይ ወዷችሁ ይችላል። በተለይ ደግሞ እናንተ በኢየሱስ ክርስቶስ አማኝ ሆናችሁ ምናልባት ቤተሰቦቻችሁ አማኞች ካልሆኑ በብዙ ስደትና መከራ ልታልፉ ትችላላችሁ። ራይት? እግዚአብሔር ጸሎታችሁን ይመልሳል። በዚህ እንድትጽናኑ ፈልጋለሁ። በምትጠሉበት ስፍራ፣ በምትታሙበት ስፍራ፣ በምትቸገሩበት ስፍራ ነገሮቻችሁን ወደ እግዚአብሔር ብቻ ይዛችሁ ቀረቡ። ወንድሞቼ እህቶቼ፣ አንዳንድ ጊዜ በተለይ ሐሜት፣ በተለይ ከጀርባችን የሚደረግ ጥላቻ በህይወታችን ሲመጣ በራሳችን ለመፍታት እንታገላለን። ልብ ብላችኋል? ስክሪንሻት እንፈልጋለን፣ ሪከርድ እንፈልጋለን፣ ምስክር እንፈልጋለን። እንዴ ያኔ ነግሬሽ አልነበር እንዴ ምናምን የሚል የኛን ከኛ ሳይድ ሆኖ እንዲሟገትልን ከሰዎች ጋር ሄደን እንወያያለን። እንዲህ ብዬ እኮ እንዲያርጋኝ እንዲህ ተደረጌ ታስታውሻለሽ ምናምን ብለን ጉድ እናበዛለን to protect ourselves። ወገኖቼ እንደ ኢየሱስ እኮ የታማ አልነበረም። በሐሰት የታማ፣ በውሸት የታማ ቢቸግረው ጲላጦስ እንኳን የመጨረሻ የሞቱ ዕለት ቢቸግረው ዝም ሲል እንደዛ እየታማ ኧረ አንተ ስለ ራስህ እንኳን አትከራከርም ማለት ቢጨንቀው ዝም ሲል እንደዛ እኔት አፉን አልከፈተም፣ በሸላቶቹ ፊት ዝም አለ ይለናል። ወገኖቼ እግዚአብሔር የታመነ አምላክ ነው። ጊቭ ኢት ቱ ጋድ። ለእግዚአብሔር ስጡት። የምትጠሉትን፣ የምትናቁትን፣ የምትነቀፉትን ለእግዚአብሔር ስጡት። እግዚአብሔር የታመነ አምላክ ነው። እግዚአብሔር በእሱ ፊት ራሳችንን ስናፈስ እግዚአብሔር በእውነት የሚሰራው ስራ አለ። ስለዚህ በዚህ ቃል እንድትጽናኑ ወገኖቼ አሳስባችኋለሁ። እግዚአብሔር ዳግመኛ መስራት የሚችል አምላክ ነው። የእንደገና አምላክ ነው። This is what Psalm 120 says። መዝሙር 120 የሚለው ይህንን ነው። ያደርገዋል ዳግመኛ። ለሱ አዲስ አይደለም። እግዚአብሔር ስም ብሩክ ይሁን። ኦኬ፣ ወደ ሁለተኛው መዝሙር እንግባ። የዛሬ ሁለተኛ መዝሙር 121 በቅንፍ 120 የማዕረግ መዝሙር ሁለተኛው። ይሄ በጣም ፖፑላር ሶንግ ነው አይደል? የታወቀ መዝሙር ነው። ብዙ ጊዜ ይጠቀሳል። አይኖቼን ወደ ተራሮች አነሳው፣ ረዳቴ ከወዴት ይምጣ የሚለው ሐሳብ ይጠቀሳልና እዚህ ላይ ያለው ክፍል በጣም ምናየው ትንሽ ወደ ታች ስትወርዱ ምን ይላል? ፀሐይ በቀን አያቃጥልህም፣
ጨረቃም በሌሊት ከክፉ ነገር ይጠብቅሃል፣ በቀኙ በኩል ይጋርድሃል። ከዛ ደግሞ ወደ ላይ ከፍ ስትሉ ደግሞ እግርህን ለመናወጥ ምን አይልም አይሰጥም። ስለዚህ ይሄ መዝሙር ደግሞ የጆርኒ መዝሙር ነው። ኦኬ የጆርኒ መዝሙር ነው ማለት መንገድ ላይ ሰዎች የሚገጥማቸው ቻሌንጅ እና ፈተና በሚያልፉበት እነዚህ ዘማሪዎች ወደ ኢየሩሳሌም በሚሄዱበት ጊዜ ረጅም ጉዞ ነው የሚጓዙት። እንዳልኳችሁ 4-5 ቀን ሊፈጅ ይችላል። አሁን ከገሊያ አካባቢ ከተጓዘ አንድ ሰው ረጅም ጊዜ ይፈጅበታል። በዚህ ጊዜ ውስጥ ዌዘሩ አለ አይደል? ዌዘሩ ምንድን ነው? ፀሐይ አለ፣ ዝናብ አለ፣ ሚድል ኢስት ነው፣ ከባድ ሙቀት አለ፣ ሂት ስትሮክ አለ፣ ብርዱም ሲመጣ በጣም ቀዝቃዛ ነው። ዋይልድ አኒማልስ ደግሞ አሉ በመንገዳቸው የሚገጥማቸው አውሬዎች አሉ። ኦኬ አንበሳ፣ ድብ በእስራኤል ውስጥ ይኖር ነበር። ስለዚህ መንገዱ ሪስኪ ነው። ሌላው ደግሞ ሰዎች አሉ። ይሄ ሌባ፣ ወሮ በላ ምንድን ነው ሽፍታ አይደል? መንገድ ላይ ሊመጣ የሚችል ሊያጋጥም የሚችል ወሮ በላ አለ። ስለዚህ ጆርኒ ኢዝ ስኬሪ የሚያስፈራ ነው። ከዛ በተረፈ ደግሞ ወደ እግዚአብሔር ፕሬዘንስ ነው እየመጡ ያሉት። ወደ ተራሮች ነው፣ ከፍ ወዳለ ወደ እግዚአብሔር ፕሬዘንስ ነው እየመጡ ያሉት። ስለዚህ እዛ በመቅረብ ውስጥም ያለ የሚያስፈራ ነገር አለ። ቢኮዝ ኦልድ ቴስትመንት ታውቃላችሁ አይደል? ብሉይ ኪዳን ላይ እግዚአብሔር በተራራ ሲናገራቸው እንኳን ምን ይሉ ነበር? በተራራ ላይ ሆኖ ሲናገራቸው እሱ ዝም ይበል፣ ፈሩ፣ ነጎድጓዱ ሲመጣ ፈራን፣ ሙሴ ብቻ ይናገረን አሉ አይደል? ታት ካይንድ ኦፍ ቲንግ አለ። ስለዚህ ወደ ተራራው መምጣት፣ በተራራው ውስጥ በመንገድ ላይ የሚያልፉት ከባድ ነገር አለ። ስለዚህ they want ምን ፕሮቴክሽን፣ ጥበቃ ይፈልጋሉ። ስለዚህ መዝሙረኛው ምን ይላል? አይኖቼን ወደ ተራሮች አነሳው፣ ረዳቴ ከወዴት ይምጣ? ሪቶሪካል ነው። ሪቶሪካል ማለት መልሱ የታወቀ ነው። ኦብቪየስ ነው መልሱ። አይኖቼን ወደ ምን አነሳው? ወደ ተራሮች አነሳው። ተራራ ማለት ፕሮቴክሽን ማለት ከፍ ወዳለ ነገር ወደዛ አነሳው። ረዳቴ ግን ከዚያ አይደለም። እሺ ረዳቴ ከየት ነው? ሰማይንና ምድርን ከሰራ ከየት ዘንድ ነው? ከእግዚአብሔር ዘንድ ነው። በጣም ይገርማል። ይሄ ሰማይና ምድርን የሰራ የሚለው ሀሳብ አሁን በዚህ ዘመን ስንሰማው ብዙ ኤቲስቶች፣ እኔ የምኖርበት ሀገር በተለይ በጣም አምላክ የለም ምናምን የሚክዱ ሰዎች የሚያነሱት ሀሳብ ነው። ሰማይና ምድር ቢግ ባንግ ነው፣ የሆነ ነገር ተጋጭቶ ራሱ ነው የተፈጠረው፣ ቢሊየንስ ቢሊየንስ ኦፍ ይርስ ዴር ኢዝ ኖ ጋድ ይላሉ። መዝሙረ ዳዊት ሲመልስ ሰማይና ምድርን የሰራው እግዚአብሔር ነው ይላል። ኢት ኢዝ ትሩ ራይት፣ ትክክል ነው። ነገር ግን እቺን ብቻ ለማለት ሰማይን የሰራው ምድርን የሰራው እግዚአብሔር ነው ሳይሆን ሶቨሪን የሆነ በምድር ውስጥ ያለውን ሁሉ ነገሮች ኮንትሮል የሚያደርገው እግዚአብሔር ነው ሀሳቡ። ኦኬ። ስለዚህ ረዳቴ ማን ነው? የሚረዳኝ ማን ነው? ወደ እኔ የሚመለከት ማን ይላል? እግዚአብሔር ነው፣ ያህዌ ነው። በጣም ይገርማል። እግዚአብሔር ምን ያደርግልኛል አለ? ፕሮቴክት ያደርገኛል። ወገኖቼ ሰው ለፕሮቴክሽን በጣም ብዙ ነገር ይከፍላል። በጣም ብዙ ነገር ይከፍላል። ኢንሹራንስ እንገባለን፣ ጥበቃ እንቀጥራለን፣ ካሜራ እናስገባለን፣ ጦር መሳሪያ እንገዛለን። ፕሮቴክሽን ኢዝ ቬሪ ኮስቲ፣ ብዙ ዋጋ የሚያስከፍል ነገር ነው። መዝሙረኛው ግን ሲናገር የኔ ፕሮቴክሽን፣ የኔ ጥበቃ፣ የኔ ሰላም፣ የኔ ማዳን ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው። እግዚአብሔር ስም ብሩክ ይሁን። ስለዚህ ጠባቂ ደግሞ ሲናገር እግርህን ለመናወጥ አይሰጥም፣ እንድትወድቅ አሳልፎ አይሰጥም። እሺ የሚጠብቅህ አይተኛም አያንቀላፋም።
እስራኤልን የሚጠብቅ አይተኛም አያንቀላፋም። ቁጥር 3 ሁለተኛውን ስታዩት የሚጠብቅህ ምን አይልም አይተኛም አያንቀላፋም ይላል አይደል? ትንሽ ወረድ ብሎ ግን እስራኤልን ይላል። ወገኖቼ ይሄ ፕሮቴክሽን፣ ይሄ ጥበቃ፣ ይሄ ማዳን የማይተኛው ጌታ፣ እንቅልፍ የማይዘው ጌታ፣ 24/7 የሚጠብቅህ ጌታ አንተ በጣም ምርጥ ሰው ስለሆንክ ነው የሚጠብቅህ? ወይስ አንተ ልዩ ስለሆንክ ነው የሚጠብቅህ? ወይስ አንተ ለየት ያለ ነገር ስለሆነ ነው የሚጠብቅህ? ቃሉ ምን ይላል? እስራኤልን። እስራኤል ማለት የኪዳን ሕዝብ ነው ወገኖቼ። ስለ ኪዳኑ ሲል እግዚአብሔር ሕዝቡን ይጠብቃል። በነገራችን ላይ ይሄ ጥቅስ ለአሕዛብ it is not guaranteed ወገኖቼ። ነንስታፕ ፕሮቴክሽን ለሁሉ ሕዝብ የተሰጠ ቃል ኪዳን አይደለም። ፕሮቴክሽን ለማን ይላል? ስፔሲፊክ እስራኤል። እኛ እስራኤላውያን ነን ወይ እስራኤላዊ አይደለንም የሚለው ኦብቪየስሊ እስራኤላዊ አይደለንም። ነገር ግን ለእስራኤል የተከባው ኪዳን በአብርሃም በኩል የተከባው እነዚህ ኪዳኖች በሙሉ በክርስቶስ ኢየሱስ ስናምን በእምነት የአብርሃም ዘር ሆነናል ይላል አይደል? ሮሜ ምዕራፍ 11 አይታችሁታል። ሮሜ ምዕራፍ 11 ግራፍትድ ሆነናል። ምን ተደርገናል? ግራፍት ተደርገናል ወይም ተዳቅለናል ይላል አይደል? ከአብርሃም ዘር ጋር። ግራፍቲንግ ማለት ምን ማለት ነው? ግራፍቲንግ በአማርኛ መዳቀል የምንለው እርሻ ላይ ምናምን የነበረ ሰው ብዙ ሰው ያውቀዋል አይደል? ግራፍቲንግ ማለት ለምሳሌ የብርቱካን ዛፍ ካለህ መንደሪን ከፈለክ የብርቱካን ዛፉን ትተክልና መሃል ላይ ትንሽ ሰንጠቅ ታደርግና ምን ታደርገዋለህ? ሎሚ አይ ቲንክ ሎሚ ነው ባልሳሳት፣ ሎሚ አንድ ላይ ያደርጉታል። ከዛ ሁለቱ ሲዳቀል ከሁለቱ ኮምቢኔሽን የሚመጣው ያ ፍሩት ምንድነው? ሞስት ላይክሊ በጣም የሚጣፍጥና የተሻለ ከኦሪጂናሊ ከነበሩት እንኳን በይበልጥ የሚጣፍጥ ሐሳብ ነው። ሮሚ ምዕራፍ 1 ላይ አንተ የበረሃ ወይራ ሆነ ሳለ ይላል ከግንዱ ጋር ተጣበቅ ይላል። ስለዚህ የአብርሃም ብሌሲንግ በእምነት በኢየሱስ ክርስቶስ ሞትና ትንሣኤ ለእኛ ምን ተብሏል? ተላልፏል። ለዚህ ነው። ስለዚህ እኛን የእግዚአብሔር ሕዝቦችን ይሄ ብሌሲንግ ያገኘናል፣ የፕሮቴክሽን ብሌሲንግ። አሜን። በጣም ደስ የሚል ክፍል ነው። አይተኛም አያንቀላፋም። ነንስታፕ በጣም ዲቴሉን ይናገራል። በፀሐይ አትቃጠልም፣ እግዚአብሔር ከክፉ ሁሉ ይጠብቃል ይላል። አሜን። ወገኖቼ እርፍ እንበል በእግዚአብሔር። God is our protection. ኤሎሂም ሾሪም ይባላል በዕብራይስጥ። የኔ ጠባቂ ኤሎሂም ጠባቂ ነው ማለት ነው። እግዚአብሔር ጠባቂያችን ነው ወገኖቼ። አንድ በጣም ፓስተር የተጨነቀ ፓስተር ያለውን ምሳሌ ልንገራችሁ ያወራውንና ቤተክርስቲያኗ በጣም በፋይናንስ ትቸገር ነበር። ከዛ በኋላ ደግሞ በዛ ፋይናንስ እየተቸገረች ደግሞ ህንፃ ሊያሰሩ ለህንፃ ደግሞ በጣም ብዙ ጉድ ነበረባቸው እና በዚህ ሁሉ ሀሳብና ጭንቀት ውስጥ እያለ አንዳንድ ጊዜ እንቅልፍ ያጣል ሌሊት እና እንቅልፍ ያጣል። እንቅልፍ አጥቶ ቁጭ ብሎ ያድራል እና አንድ ቀን እንዲሁ እንቅልፍ ባጣበት ሰዓት ብዙ በሚያስብበት ጊዜ የሆነ በለስላሳው የእግዚአብሔርን ድምፅ ይሰማል። ምን የሚል ድምፅ መሰላችሁ የሰማው? ወዳጄ ሁለታችንም እንዴት እንቅልፍ አጥተን ይሆናል አለው። የሰማችሁ ነው። ብዙዎቻችን ከእግዚአብሔር እኩል እንቅልፍ አጥተናል። እኔ ልጠብቅህ ነው ብሎ ቃል እየገባልን፣ እኔ ፕሮቴክት ላደርግ ነው ብሎ ቃል እየገባልን አብረን አይኖቻችን እስኪቀላ እናነጋለን። ፕሊስ ወንድሞቼ እህቶቼ፣
የእስራኤል ጠባቂ አይተኛም። የእስራኤል ጠባቂ አያንቀላፋም። ኢፍ ኤኒቲንግ በህይወታችሁ እንዳይሆን የምትፈልጉት ነገር እየመጣ የሚጣበቅ ከሆነ ምናልባት እግዚአብሔር በነዛ መከራና ችግሮች ውስጥ ሊሰራችሁ እግዚአብሔር አላው እያደረገው ነው እንጂ እግዚአብሔር ከፕሮቴክሽኑ አልፎ እግዚአብሔር ሌሊት ተኝቶ ድንገት አጋጥሞት ሾልኮ የገባ ቻሌንጅ እና መከራ የለም። ስሙኝ ወንድሞቼ እህቶቼ፣ በአማኝ ህይወት ውስጥ የሚያልፍ ማንኛውም የማይፈለግ መከራና ችግር it has been allowed በሉዓላዊው እግዚአብሔር። የአሕዛብ አማልክቶች ናቸው ተኝተው ህዝቡን መጠበቅ የሚያቅታቸው። እግዚአብሔር ግን ጠባቂያችን ነው። ታዲያ እኔ ህይወት ውስጥ ለምን ይሆናል ልትሉ ትችላላችሁ። እንዴት በዚህ ጤና ማጣት፣ እንዲህ በዚህ ፋይናንስ፣ እንዲህ በዚህ ቻሌንጅ፣ እንዲህ ልጆቼ እንዲሆኑ። እግዚአብሔር it is using that for your own goodness. I know ከባድ ነው ይህን ለመቀበል፣ ግን ከእግዚአብሔር ህልውና ውጭ ሆኖ አይደለም ወደ ህይወታችሁ የመጣው። ኦኬ፣ አንድ ነገር ልጨምርላችሁ ወገኖቼ። ይሄ ጥበቃ ለምድራዊ ነገር ብቻ አይደለም። እየሰማችሁ ነው? ስለ ስራ፣ ስለ ገንዘብ፣ ስለ ጤንነት፣ ስለ ልጆች፣ ስለ ሀገር ብቻ አይደለም። ይሄ ጥበቃ መንፈሳዊ ጥበቃ ነው። መንፈሳችን፣ ህይወታችን፣ ደህንነታችን የሚጠበቀው በእግዚአብሔር ነው። እኔ በፕሮቴስታንት ቤተሰብ ነው ያደግኩት። ማለትም ወላጆቼ ብቻ አይደለም፣ ቅድመ አያቶቼም የሚገርማችሁ የመካነ ኢየሱስ አማኞች ነበሩ። በአባቴ በኩልም በእናቴ በኩልም። የአባቴ አባት የገነት ቤተክርስቲያን አገልጋይ ነበረ። ኦልሞስት መስራቾች ውስጥ ነበር። ቅድመ አያቴ ደግሞ በእናቴ በኩል ደግሞ የመካነ ኢየሱስ ኦልሞስት 5 ኪሎ መካነ ኢየሱስ ከላይ ጀምሮ ከኤርትራ ጀምሮ በብዙ ሚሽን ውስጥ የነበረ ሰው ነው እና ሰው ናቸው። ነገር ግን በቤተ ክርስቲያን ውስጥ ባድግ ከእግዚአብሔር ቤት ዩኒቨርሲቲ አካባቢ ልገባ ስል ከሃይስኩል ጀምሮ ከእግዚአብሔር ቤት ምን ማለት ጀመርኩ? መውጣት ጀመርኩ እና ዓለማዊ ነገር አዳርሼ ከጌታ ርቄ ለኦልሞስት 7 8 9 years ከእግዚአብሔር ቤት ርቄ ነበር። ቸርች አልሄድም። በብዙ ኃጢአት በብዙ መንከራተት ውስጥ ያሳለፍኩ ሰው ነኝ። እግዚአብሔር ለምን እንደሆነ ታውቃላችሁ? እግዚአብሔር ልጅ ነው እንጂ ያለው የልጅ ልጅ የለው። ይኖራም ሰኝ እግዚአብሔር it's a personal God. It's not a family God, a nation God. የግል አምላክ ነው። ሰዎች ከእግዚአብሔር ጋር በግል ካልተገናኙ ወላጆቻቸው ፓስተርም ቢሆኑ ዘማሪም ቢሆኑ you have to pray for your kids to connect with God as soon as possible. ኤኒዌይስ በእነዚህ መከራና መንከራተት ውስጥ almost 10 years አሳለፍኩና ከዛ ጌታ በጣም በሚገርም ሁኔታ ደረሰልኝ። ሰዓቴ ስለሄደ አላንዛዛው። 2-3 መዝሙር ደግሞ ይቀረናል። ስለዚህ ንስሐ ገባሁ፣ አመንኩ። በቃ በሚገርም ተአምራት ተራ በሚመስል ስብከት ህይወቴ ዳነ። በእግዚአብሔር ፊት ንስሐ ገባሁ እና ንስሐ እንደገባው በቃ ንስሐ ከድሮ አዲክሽን ከብዙ ዲፕሬሽን ወጣው። እግዚአብሔር ምህረት አደረገልኝ እና በዚህ የአዲስ የመንፈሳዊ ጎዳና ህይወት ኦልሞስት ለ10 ወር ያህል ተጓዝኩ። እዛ ለ10 ወር ያህል እንደተጓዝኩ ከውጭ ሀገር ኢትዮጵያ ነበርኩ ያኔ እና ከውጭ ሀገር ብዙ ዘመዶች መጡ ክረምት ላይ። ከዛ ከነሱ ጋር ጉድ ስል ከነሱ ጋር ብዙ ነገር ሳረግ ጸሎት የለም፣ መንፈሳዊ ነገር የተረሳ፣ ህብረቴ ትንሽ ተዳከመ። በዚህ ጊዜ የድሮ አመሌ ሲያቆጠቁጥ አየሁት። ኦኬ
ሲያቆጠቁጥ አየሁት። ይሄ ኃጢአትን የሚሻው አይደንቲቲ ብቅ ብቅ ሲል አየሁት እና በቃ እንደውም ወደ መጨረሻ ላይ በቃ ናታን፣ በነገራችን ላይ መና ቤት ነው ፕሮፕ ቻናሌ፣ ግን የኔ ስም ናታን ነው። መና የልጄ ስም ነው። ናታን አልኩ ለራሴ በቃ ያንተ መንፈሳዊ ህይወት ምን አልኩ መሰላችሁ? ናታን ያንተ መንፈሳዊ ጎዳና እቺኑ ናት። 1 ዓመት ከእግዚአብሔር ጋር ቆንጆ ጊዜ ያሳልፋል። አሁን ስንቄን ትጥቄን ሳትል ወደ ዓለም ተመለስ። ካፓሲቲን አየሁ አይደል? እንዴት ኃጢአት እንደሚያምር አየሁ። እንዴት ኃጢአትን እንደምትወድ አየሁ አይደል? አዎ። ስለዚህ ህይወትህ መንፈሳዊ ጎዳና በቃች ናት። አሁን ተመለስ፣ ስንቅህን ይዘህ ግባ ወደ ሀገርህ ይለኛል ውስጤ እና በቃ ጌታ ሆይ የኔ ነገር አለቀ እንዴ? ይሄው ነው በቃ መንፈሳዊ ጎዳና፣ ይሄ ነው በቃ የክርስትና ህይወቴ የሚል ከባድ ፍርሃት ነበር። በቃ ዓለም መልሳ በላችኝ፣ ዋጠችኝ። ዓለም በቃ አገኘችኝ። በቃ አልችልም ከዚህ በኋላ የሚል ከጌታ ቤት ወጣለሁ፣ ከጌታ ቤት እጠፋለሁ የሚል ፍርሃት ነበር። የሚገርማችሁ በዚህ ጊዜ ብቻ አይደለም፣ በተለያዩ especially the first 3 years of my Christian walk በዚህ ፍርሃት የተሞላ ነበር። በቃ ናታን በቃ you're going back የሚል ስሜት። ነገር ግን ወገኖቼ እኛን እግዚአብሔር ይጠብቀናል። ዳዊት ለዘላለም በቤት እኖራለሁ አላደል? መዝሙር 23 ላይ ለዘላለም በቤት እኖራለሁ። ዋይ ምህረትና ቸርነትህ በህይወቴ ዘመን ሁሉ ምን ይሉኛል? ይከተሉኛል። አይገርምም? አንዳንድ ትራንስሌሽኖች ቲጂ እንደውም ስትል ያሳድዱኛል ነው የሚለው። the mercy of God የእግዚአብሔር ምህረት የእግዚአብሔር ጥበቃ እያሳደደ ነው የሚይዘን። ወገኖቼ በጣም 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 ደህንነታችንን እኛ ራሳችንን እኮ ስናየው ፖቴንሻላችንን ስናየው እኮ እስከ ጽዮን ቀን ድረስ የመጓዝ አቅም የለንም ወገኖቼ። we don't have that። የእግዚአብሔር ኃይል የእግዚአብሔር ጸጋ የእግዚአብሔር ጥበቃ ግን ያደርሰናል። እኔ ይህንን ዝም ብዬ አይደለም ማነሳው። ለምሳሌ 1ኛ ጴጥሮስ ምዕራፍ 1 ከቁጥር 3 እስከ 5 ስታዩት እንደዚህ ይላል። ላንብብላችሁ። በጣም ወደው ክፍል ነው። ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍ ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። 1ኛ ጴጥሮስ ምዕራፍ 1 ቁጥር 3 ነው ማነበው። ምን ያደረገን? ዳግመኛ የወለደን። እንዴት? እንደ ምሕረቱ ብዛት ቦርን አጌን ይሁን። እሺ አባትና አምላክ ይባረክ። ይህም ርስት ይሄ ደህንነታችን ሳልቬሽናችን ምን ይላል? በመጨረሻው ዘመን ይገለጥ ዘንድ ለተዘጋጀ መዳን በእምነት አንብቡት ከያዛችሁት፣ በእግዚአብሔር ኃይል ለተጠበቃችሁ። በማን ኃይል? በእግዚአብሔር ኃይል። በኢየሱስ ክርስቶስ አምናችሁ ድናችኋል። የስ እስከ መጨረሻው መዳናችሁ እስከሚፈጸምበት ቀን ድረስ በእነዚህ መሃል ባለው ጆርኒ እኛ የጽዮን ተጓዦች ነን አይደል? ገና መጨረሻ ላይ አልደረስንም አይደል? በዚህ ጆርኒ ግን በምናልፍበት የምድር አስፈሪ ህይወት ውስጥ ስንጓዝ የሚጠብቀን እግዚአብሔር ነው። ወገኖቼ እንዴት ያለ ፕሮሚስ ነው! በእውነት ነው የምላችሁ። ይሄ ከጤና መጠበቅ በላይ የሚያስደስት ጥበቃ ነው። ሌላ አንድ ቃል ልጨምርላችሁና ልቀጥል። የይሁዳ መልእክት 1:24 ሳትሰናከሉም እንዲጠብቃችሁ በክብሩም ፊት በደስታ ነውር የሌላ አድርጎ እንዲያቆማችሁ ለሚችለው ብቻውን ለሆነ አምላክና መድኃኒታችን ከዘመን ሁሉ በፊት አሁንም እስከ ዘላለም ድረስ በጌታችን በኢየሱስ ክርስቶስ ክብርና ምስጋና ኃይልም ስልጣንም ይሁን አሜን። ምን ይላል? ሳትሰናከሉ እንዲጠብቃችሁ በክብሩም ፊት in front of his father በደስታ ነውርም የሌለባችሁ አድርጓችሁ እንዲያቆማችሁ ለሚችለው። ወገኖቼ የክርስትና ጉዟችን ቴንክ ዩ ፋሲል ሼር ስላደረከው።
የክርስትና ጉዟችን በእግዚአብሔር የተጠበቀ ነው። በጎቼ ድምፄን ይሰማሉ፣ በጎቼ ድምፄን ይሰማሉ። ዮሐንስ 10:28 የሚለው አይደል? ፈጽሞ no one can snatch them out of my hands በእንግሊዘኛ ከእጄ ማንም አይነጥቃቸውም ይላል። ወገኖቼ የጠራን እግዚአብሔር የታመነ ነው። ጠባቂያችን የታመነ ነው። አትፍሩ። እግዚአብሔር እስራኤልን ከግብፅ ምድር ሲያወጣ ወገኖቼ እስራኤልን ተማምኖ አይደለም የሚያወጣው፣ ራሱ ክንዱን ተማምኖ በንስር ክንፍ ይዤ አይደለም የሚለው፣ ራሱን ተማምኖ ነው ያወጣ። ስለዚህ እስከ ፍጻሜ እስከ ጽዮን ቀን ድረስ እግዚአብሔር ይጠብቀናል። እግዚአብሔር ስም ብሩክ። መዝሙር 123 ይሄ ደግሞ መዝሙረኛው የደረሰ ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ። ከዛ ቁጥር 2 ደግሞ ኢየሩሳሌም ሆይ እግሮቻችን በአደባባይሽ ቆሙ። አሁን ጉዞን ተጉዞ የደረሰ ኢየሩሳሌም ደረሰ። ብዙ ጊዜ ይሄ መዝሙር በልጅነታችን ወደ እግዚአብሔር ቤት እንሂድ ሲሉ ደስ አለኝ፣ ናና እንዘምር እንሂድ ሲሉ ደስ አለኝ ደስ አለኝ። እሺ ምንወደው መዝሙር ነው ማለት ነው። ኦኬ ወደ እግዚአብሔር ቤት እንሂድ ሲሉኝ ደስ አለኝ። ብዙ ጊዜ ያው ወደ ቸርች ስለመሄድ ሲታሰብ ነው ይሄ መዝሙር የሚዘመረው። እውነት ነው፣ ወደ ቤተክርስቲያን ስንሄድ እነዚህ መዝሙሮች መዘመር ያስፈልጋል። ግን ከዛም ባለፈ ነው ወደ እግዚአብሔር ፕሬዘንስ በምንገባበት ጊዜ ሁሉ ደስ ሊለን ያስፈልጋል ነው። ኦኬ ቢኮዝ እነዚህ እዚህ ላይ ታውቃላችሁ አዲስ ኪዳን there is no temple anymore right? አሁን የእግዚአብሔር መቅደስ እናንተ ናችሁ ነው የሚለው አይደል? ቤተክርስቲያን ማለት ህንፃ ግርግዳው አይደለም ወገኖቼ፣ ግንቡ፣ ጣራው፣ ቆርቆሮ፣ መድረኩ፣ ስቴጁ፣ ማይኩ አይደለም። ቤተክርስቲያን ማን ነው? ቤተክርስቲያን this is ቤተክርስቲያን። እኔ እናንተ ቤተክርስቲያን ህብረት ስናደርግ ቤተክርስቲያን the individuals አይደል? ኦኬ ስለዚህ ወደዛ ስንገባ በምን እንግባ ነው? በደስታ እንግባ ነው። ሲያስታውሰው ብዙ ጊዜ ገና ወደ እግዚአብሔር ፕሬዘንስ መግባትን ሲያስብ በደስታ ነው ዘማሪው የሚገባው። ይሄኛው ደግሞ ስፔሲፊክሊ የዳዊት ነው ይላል። ስለዚህ ዳዊት ነው ይህንን መዝሙር የዘመረው። ኦኬ ኢየሩሳሌም እርስ በርሷ እንደተገጠገጠች ከተማ ተሰርታለች። ኦኬ እግዚአብሔር በሚገኝበት በፕሬዘንስ ውስጥ ኢየሩሳሌም ውስጥ የሚኖሩትን ሁለት ነገሮች ያሳየናል። ሁለት ነገሮች ኦኬ ኢን ፌሎሺፕ ኢን ዘ ፕሬዘንስ ኦፍ ጋድ ሁለት ነገሮች አሉ። እየሰማችሁ ነው? ሁለት መሰረታዊ ነገሮች። ምንድናቸው እነዚያ ሁለት መሰረታዊ ነገሮች? አንደኛ የእግዚአብሔር ስም ይመሰገናል። ኦኬ በወርሺፕ ውስጥ በፕሬዘንስ ውስጥ የእግዚአብሔር ስም ምን ይባላል? ይመሰገናል። የእስራኤል ምስክር ሊሆኑ እግዚአብሔርን ስም ያመስግኑ ቁጥር 4 ላይ። ሁለተኛ ዙፋኖች በዚያ ለፍርድ ተቀምጠዋል። ምንድን ነው የሚያሳየው? ጀስቲስ አይደል? ፍትህ። በኢየሩሳሌም ምን ይደረግ ነበር? ፍትህ፣ ብይን፣ ጀስቲስ ይደረግ ነበር። ኦኬ እግዚአብሔር ፕሬዘንስ ባለበት ቦታ ወርሺፕ አለ፣ አምልኮ አለ፣ እግዚአብሔርን ማመስገና አት ሴም ታይም ደግሞ within the church within the community በኮሚኒቲ በእግዚአብሔር ኮሚኒቲ ውስጥ የእግዚአብሔር ህዝቦች ምን አለ? ፍትህ አለ። ይህንን መነጠል አንችልም። እንደ ክርስቲያን both should exist worship and fellowship and justice። እሺ ቶሎ ቶሎ ነው እየሄድኩ ያለሁት። ከዛ ከቁጥር 6 ጀምሮ እስከ 9 ስትመለከቱት በጣም ስፔሲፊክ ይሆናል። በተለይ በዚህ ጊዜ በጣም አስፈላጊ ነው። ኢየሩሳሌም ማለት ምን ማለት ነው? የሚያስታውስ ሰው ካለ ኢየሩሳሌም ማለት ሲቲ ኦፍ ፒስ ማለት ነው። የሰላም ከተማ ማለት ነው። ሪያሊቲው ያንን ባይመስልም በተለይ አሁን በዚህ ዘመን ስናይ ኢየሩሳሌም የሰላም ከተማ ነው የሚለው አጠያቂ ቢሆንም ብዙ ጦርነቶች የሚያልፉባት ቢሆንም እግዚአብሔር ቃል ግን ስለ ኢየሩሳሌም እንድንጸልይ ያሳስበናል። ኦኬ ለኢየሩሳሌም ምን በሉ ይላል? ጸልዩ፣ ሰላሟን እሹ፣
ሰላሟን ፈልጉ ይላል። ምናልባት አንዳንድ ሰዎች ይሄ በምድር ላይ ያለችውን ኢየሩሳሌም አይደለም፣ ሞስት ላይክሊ ይሄ የሚያወራው ኢየሩሳሌም ይሄ የምትመጣውን ያቺን ዛዮንን ነው ልንል እንችላለን። ነገር ግን እዚህ ክፍል ላይ በጣም ስፔሲፊክ ነው። እግዚአብሔር ጽዮንም ኢየሩሳሌምም አንድ ኮንሴፕት ነው። ነገር ግን ለየት የሚለው ዛዮን is about the presence of God፣ ኢየሩሳሌም ሲል ግን more of the city ከተማውን ነው ማዕከላዊ የሚያደርገው። ስለዚህ እግዚአብሔር እንደ ህዝበ ክርስቲያን ለእስራኤል ሰላም መጸለይ አለብን። ለእስራኤል ፒስ መጸለይ አለብን። ሰላማቸውን መውደድ አለብን። ሰላማቸውን ማሰብ አለብን። ይሄ ነው የዚህ መዝሙር ዋና ዓላማ። እዛ አምልኮ የእግዚአብሔር ፕሬዘንስ ባለበት ስፍራ ሰላም ይሁን ነው። ወገኖቼ በህብረታችሁ መሃል ሰላም እንዲሆን ጸልዩ። በቤተክርስቲያን መሃል ሰላም እንዲሆን ጸልዩ። በአገልግሎታችሁ ሰላም እንዲሆን ጸልዩ። እግዚአብሔር ይህንን ስለሚፈልግ። ኦኬ፣ አራተኛው መዝሙር 123ን እናንብብ። የማዕረግ መዝሙር። ይሄኛው ክፍል ደግሞ ሲጀምር እስካሁን ስታዩት እግዚአብሔር የት ነው የሚገኘው እያለ ነበር። ኦኬ፣ እግዚአብሔር የት ነው የሚገኘው እያለ ነበር። በኢየሩሳሌም ነበር ፕሬዘንሱ የሚገኘው። አሁን ግን ሪሊ ስታዩት ቁጥር አንድም እግዚአብሔር በየት ነው ይላል። በሰማይ የምትኖር ሆይ አይኖቻችንን ወደ አንተ አነሳው። ወገኖቼ እግዚአብሔር በቦታና በሎኬሽን ብቻ አይወሰንም። ራይት? እግዚአብሔር በስፍራ አይወሰንም። ለብሉይ ኪዳን አማኞች ራሱ እነሱ እኮ አምልኳቸውን ትዝ ይላቸዋል። እንደውም ያቺ ሰማርያዊቷ ሴት እኛ በዚህ እናመልካለን እናንተ ግን በኢየሩሳሌም ታመልካላችሁ ስትል አምልኮ የሚደረገው እኛ የምናደርገው ቦታ ስፔሲፊክ መሆን አለበት ይሉ ነበር። ኢየሱስ ክርስቶስ ግን አምልኮ በእውነትና በመንፈስ ይደረግ እንጂ ቦታው ችግር የለውም ይላል። this concept is here። እግዚአብሔር የት ነው የሚገኘው? በሰማይ ነው ይላል። እነሆ የባሪያዎች አይኖች ወደ ጌታቸው ወደ እግዚአብሔር እንደሆኑ የባሪያይቱም አይን ወደ እመቤቷ እንደሆነ እንዲሁ እስኪምረን ድረስ አይኖቻችን ወደ አምላካችን ወደ እግዚአብሔር ነው። አሜን። እዚህ የሚያነሳው ሐሳብ በእንግሊዘኛ ሰርቫንት ይለዋል። ሰርቫንት ማለት ሰራተኛ ማለት ነው። ኖ ትክክለኛው ትርጓሜ ይሄ ነው። ባሪያ ማለት የራሱ ፍቃድ፣ የራሱ መሻት፣ የራሱ ነፃነት የሌለው ነገሩ ሁሉ የሚገናኘው ከማን ዘንድ ነው? ከኦነሩ ዘንድ ነው። የባሪያው ሰላም፣ የባሪያው ጥቅም፣ የባሪያው በረከት፣ የባሪያው ደስታ፣ የባሪያው ስኬት፣ የባሪያው ኤቭሪቲንግ የሚገኘው ከማን ነው? ከባለቤቱ ነው። እዚህ ላይ የሚናገረው ቃሉም የሚለን ነገር ደሴም ነው። ወንዱ ባሪያ ወደ ጌታው እንደሚመለከት፣ ሴቷን ባሪያ ወደ እመቤቷ እንደምትመለከት አይኖቻችን እኛ ደግሞ የምንመለከተው ወደ አንተ ነው። ምን እያለ ነው ዘማሪው? ከአንተ ውጪ ምን የለንም፣ መፍትሄ የለንም። ድጋሚ ነገር ምን አድርገን? አቤቱ ማረን ደግሞ ይላል። ማረን አቤቱ ማረን የሚለው ቃል በጣም በዕብራይስጥ ሳጠናው ግርም እያለኝ ነበር። ሐናን ነው በዕብራይስጥ ማረን የሚለው ቃል። ሙስሊሞች ብዙ ሐናን የሙስሊም ስም ነው አይደል? ከዕብራይስጥ የተወረሰ ቃል ነው በአረብኛው። ሐናን ማለት ማረን፣ ምህረት አድርግልን፣ ጸጋና ካይንድነስ አሳየን ማለት ነው። እና ሐናን እንግዲህ ምናልባት ከዚህ በኋላ ለክርስቲያን ልጆችም ይህንን ስም ማውጣት ሳንችል አንቀርም ወገኖቼ። ምን አድርገን? ማረን። አሜን። ማረን፣ ምህረትን አድርግልን። ለምን? ንቀትን እጅግ ጠግበናል። የባለጠጎችን ስድብ ነፍሳችን እጅግ ጠገበች። ወገኖቼ እግዚአብሔር መሐሪ ነው። ይሄ ዘማሪ ተንቋል፣ ዲስፓይዝ ተደርጓል። ምናልባት ይሄ መዝሙር ተዘምሯል ተብሎ የሚታሰበው
እስራኤላውያን በባርነት በሄዱባቸው ዘመናት ነው። ኦኬ ባቢሎን ለ70 ዓመት ባሪያ በሆኑበት ዘመን በሰዎች ዘንድ፣ በባቢሎኒያን ዘንድ፣ በፐርዣን ዘንድ በብዙ ስደትና ንቀት አልፈው ነበር። አገራቸው ተዋርዳ ነበር። ነህምያ 4:4ን ስትመለከቱት ነህምያ ቅጥሩን በመስራት ጊዜ ጦቢያ ሰንበላጥ መጥተው በጣም የንቀት ቃል ሲናገሩ ነህምያ 4:4 ላይ ምን ይላል? ወደ ንቀታችን ተመልከት ይላል፣ ወደ ስድባችን ተመልከት ይላል። ነህምያ 4:4 ያለው ሰው ሼር ሊያደርግልን ይችላል። አሁን ቶሎ ቶሎ ለመሄድ እየሞከርኩ ስላለ ወገኖቼ፣ በምትናቁበት ስፍራ እግዚአብሔር ምን ሊያደርግላችሁ ይችላል? እግዚአብሔር ይጎበኛችኋል። እግዚአብሔር ምሕረትን ያደርግላችኋል። እግዚአብሔር ጣልቃን ይገባል። ኦኬ በእንደዚህ አይነት ሁኔታ እናልፋለን እኮ አይደል? ምንም ዋጋችንን በማይረዱ ሰዎች የኛ ፕሬዘንስ ምንም ሪታ አግኝተሽዋል አምላካችን ሆይ ተንቀናልና ስማ፣ ስድባቸው በራሳቸው ላይ መልስባቸው፣ በምርኮም ሀገር ለብዝበዛ አሳልፈ ስጣቸው። ሪታ እናመሰግናለን። ዳትሴት ያ ጥቅስ ነው። ነህምያ 4:4 አንድ አይነት ነው። አይታችሁት እንደሆነ ስድብና ምንድን ነው? ንቀት አይደል? ስለዚህ በፈራረሱበት ጊዜ የተባለ መዝሙር ነው። ምን ማለት ነው? እስራኤል በስደት በነበረችበት ጊዜ እና እግዚአብሔር ከዛ ስደት እንዳወጣቸው እናያለን። ስለዚህ ወገኖች በንቀት በመዋረድ ቫሊዩ በማጣት አንተ ክርስቲያኑ ምንድን ነው እንደዚህ የሞኝ ስራ የምትሰራው በምትባልበት ዘመን ወገኖቼ ወደ ንቀታቸው ወደ ስድባቸው እግዚአብሔር ይመለከታል፣ ነፃ ያወጣል። ኦኬ የመጨረሻው መዝሙር፣ ይህም በጣም የታወቀ መዝሙር ነው። ጊዜው ባይሄድ ኑሮ አንድ ሰው ቢዘምርልን ደስ ይለኝ ነበር። ቁጥር መዝሙር 124 አራተኛው የዳዊት የማዕረግ መዝሙር የናዝሬት ነው። የምን የአማኑኤሎች እንደሆነ ወጥመድ ተሰበረ እኛማ መለጥን፣ በአንተ ዳነች ነፍሴ፣ በአንተ ዳነች ነፍሴ፣ በአንተ ዳ የሚለው መዝሙር ታስታውሱታላችሁ። የድሮ መዝሙር ነው። እግዚአብሔር ከኛ ጋር ባይሆን ኑሮ ጠላቶች ለጥርሳቸው ንክሻ ያላደረገ ጌታ ይመስገን፣ ጌታ ይመስገን። ናዝሬት ነው አይደል? እስቲ በኋላ ጊዜ ካለ እንዘምረዋለን። አሁን ከዚህ በፊት አይታችሁ ከሆነ እግዚአብሔር ሲመልስ አያሳይም። አሁን 124 ላይ ስትመጡ ግን ምንድን ነው የሚለው? እግዚአብሔር ከኛ ጋር ባይሆን ኑሮ እስራኤል እንዲህ ይበል። ዋው እንዴት ደስ የሚል መዝሙር ነው። እግዚአብሔር ከኛ ጋር ባይሆን እስራኤል እንዲህ ይበል። ምን ይበል? እግዚአብሔር ከኛ ጋር ባይሆን ሰዎች በእኛ ላይ በተነሱ ጊዜ፣ ሰዎች በተቆጡ፣ በቂም፣ በጥላቻ፣ በንዴት በመጡ ጊዜ፣ በዚያ ጊዜ ሕያዋን ሳሉ ምን ባሉ ነበር? በዋጡን ነበር። ስልክ አላይ በህይወት እያለህ ዋጥ ማለት ነው። እንደ አውሬ ዋጥ ባረጉን ነበር። በጣም ይገርማል። በዚያ ጊዜ ውሃ ባሰጠመን ነበር፣ በነፍሳችንም ላይ ፈሳሽ ባለፈ ነበር። ይሄ ፈሳሽ የሚለው ቃል ልብ ብላችሁ ስሙኝ ፕሊስ። ፈሳሽ የሚለው ቃል ሊትራሊ ሲተረጎም ደራሽ ማለት ነው። ደራሽ ወንዝ ታውቃላችሁ? ደራሽ ወንዝ ይመስለኛል የምታውቁ። እኔ ተወልጄ ያደግኩበት አካባቢ ወደ ጉለሌ ምናምን ነው እና አንድ ይገዙ ሜዳ የሚባል ሰፈር ነበር። ይሄ ይገዙ ሜዳ የሚባለው ሰፈር ሜዳ ነው፣ ከጎኑ ግን የሆነ ትንሽ እንደ ደረቅ ነው፣ ግን እንደ ገደል ነገር አለ። ኦኬ እና ልጅ ሆነን ደራሽ ወንዝ መጥቶ ወሰዳቸው፣ ልጆች እዛ ሞቱ ምናምን የሚባል ወሬ ትዝ ይለኛል ልጅ ሆነ እና ደራሽ ወንዝ ማለት ደራሽ ወንዝ ሲመጣ ልብ ብላችሁ ከሆነ ፈሳሽ ወንዝ ወይም ደራሽ ወንዝ ሲመጣ ዝናብ ሲዘንብ ላይሆን ይችላል። ዝናብ በሚዘንብበት ሰዓት ላይሆን ይችላል። ምንድነው ሩቅ አካባቢ ዝናብ ሲዘንብ ተራራ ላይ ሊሆን ይችላል። ኦር ሰምዌር ዝናብ ሲዘንብ ያ ዝናብ ውሃው ተጠረቃቅሞ ቆሻሻውን፣ አፈሩን፣ ግንዱን ምናምን ይዞት ይሄዳል በኃይል እና ደራሹ የሚመጣበት ስፍራ ላይ
ዝናብ የለም፣ ምንም ነገር የለም። ድንገት ሳታስበው ግን ኃይለኛ ውሃ ከብዙ እንጨት ጋር ከብዙ ቪዲዮ ቢኖር ባሳያችሁ ደስ ይለኛል። ከብዙ እንጨት ምናምን በጣም በፍጥነት በኃይል እንደ ጎርፍ ሆኖ ይመጣና ድንገት ሳይታሰብ ሰው ሰላም ነው አማን ነው ብሎ በተቀመጠበት ጥርግርግ አድርጎ ይወስዳል። ኦኬ። እና እንደዚህ ነበረ። በዚያን ጊዜ ውሃ ባሰጠመን ነበር፣ በነፍሳችን ላይ ፈሳሽ ባለፈ ነበር። በዚያ ጊዜ የጎርፍ ውሃ በነፍሳችን ላይ ባለፈ ነበር። ድንገት አንዳንድ ጊዜ ለሚደረግብን ጥቃት እንኳን ታውቃላችሁ አይደል? ዝግጁ አይደለን። ምንም ሳናስበው ድንገት ምንም ሳንጠረጥር ጠላቶቻችን በዙሪያችን እያሴሩ ባሉበት ወቅት እግዚአብሔር ግን ከኛ ጋር ባይሆን ኑሮ ጠፍተን ነበር ይላል አይደል? ከዛ ቁጥር 6 ነገር ግን ለጥርሳቸው ንክሻ ያላደረገን እግዚአብሔር ምን ይበል? ይባረክ። ወገኖቼ ሊበሉ ባጎጠጎጡ ጥርሶች መሃል ለነሱ ንክሻ ያላደረገን እግዚአብሔር ይባረክ። ነፍሳችን እንደ ወፍ ከአዳኞች ወጥመድ አመለጠች። ይሄ ማብራሪያ ሁሉ አያስፈልገውም። ከአዳኞች ወጥመድ በቃ ያስኳት፣ አስገባኋት፣ በቃ ቀረጠፍኳት ባለ እግዚአብሔር ስም ብሩክ ይሁን። ነፍሳችን ከወጥመድ አመለጠች። በእውነት ወገኖች ብዙዎቻችን ከእንደዚህ አይነት ሁኔታ እግዚአብሔር ስንት ጊዜ አላስመለጠንም። እግዚአብሔር ስም ብሩክ ይሁን። ክርስቲያን በብዙ መልኩ ወጥመድ ተደርጎበት ያመለጠ ህዝብ ነው። እግዚአብሔር ምን አደረገልን? ከወጥመድ አስመለጠን። ለምን? ረድኤታችን ሰማይና ምድርን በሰራ በእግዚአብሔር ስም ነው። ለምን? እምነታችን ምንታመነው ትረስት የምናደርገው ተስፋ የማናደርገው ምንን ነው? ሰማይና ምድርን ከሰራ በእግዚአብሔር ስም ነው። ነገርም በፕሬዘንሱ ጀምሮ እግዚአብሔር ከኛ ጋር ባይሆን ኑሮ ከላይ ቁጥር 1 ላይ ታችሁታል። እግዚአብሔር ከኛ ጋር ባይሆን ኑሮ በፕሬዘንስ ኦፍ ጋድ ከኛ ጋር ባይሆን ኑሮ ኦኬ። ቁጥር 8 ሰማይና ምድር በእግዚአብሔር ስም ነው፣ በፕሬዘንስ ኦፍ ጋድ ነው የሚያልቀው። አያችሁ፣ ፕሮቴክሽናችን ስለማንበላ ስለማንያዝ አይደለም። ከነዛ ወጥመድ ያስበለጠን እግዚአብሔር ከኛ ጋር ስላለ ነው። ወገኖቼ ይሄ ለአማኞች የተሰጠ ፕሮሚስ ነው። የሰማችሁኝ ነው። እግዚአብሔር ከኛ ጋር ስለሆነ ነው፣ ከኛ ጋር ስላለ ነው። ወንድሜ ወጥተህ የምትገባው እግዚአብሔር በህይወት አንዳንድ ጊዜ እኮ አይኖቻችን ተከፍተው የተሴረው ሴራ ብዛቱን ብናይ እጅግ ግሩም እንደነቅ ነበር። እግዚአብሔር ግን ጠብቆናል። ህይወታችንን አርዝሟል። እግዚአብሔር ደህንነታችንን ጠብቆታል። እግዚአብሔር የራሱ ልጆች አድርጎናል። ስለዚህ በዚህ ተስፋ ተጽናኑ። አንድ በጣም ጥሩ ድምፅ ያለው ዘማሪ በመሃላችን ቢኖር ይሄ የናዝሬት አማኑኤሎች መዝሙር ነው ብለውኛል። እዚህ ላይ ወጥመድ ተሰበረ እሱ የሚዘምር ሰው ቢኖር ደስ ይለኛል። ወገኖቼ ሰላማችን እግዚአብሔር ነው፣ ጥበቃችን እግዚአብሔር ነው፣ እረፍታችን እግዚአብሔር ነው። ጨርሻለሁ ወገኖቼ፣ ተባረኩ።